አንቺ ነሽ እንጂ አባቴ በፍጹም ምንም ነገር አልኖርም እስከ ምልክቱ እንደውም አንቺ ደውለሽ ለምንድነው አባትህ አሞት ሊሆን ይችላል ሄደክ ክላስ ውስጥ ይየው ብለሽ ያልሽኝ አባቴን የሆነ ነገር አድርገሽ ነው በማለት እንግዲህ ጽጌረዳን ተይዛ ትገኛለች ማለት ነው። እናትየዋም በዚህ አጋጣሚ ወይኔ ልጄ ምንድነው እየተፈጠረው በማለት እያዘነችና እያለቀሰች ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እጀላችሁ የመጣሁት ጽጌረዳ ድራማ በጣም አስተማሪና ልብ አንጠልጣዩ እንደዚሁም የሚያስለቅሰውን ድራማ ይዤላችሁ መጥቻለሁ። የጽጌረዳ መከራና ስቃይ እንግዲህ ሁላችሁም እንደምታውቁ በጣም የሚያሳዝንና ልብ የሚያንጠለጥል ነገር እየተፈጠረ ይገኛል ማለት ነው። ይሄ ሁላ ነገር ደግሞ የሚደረገው በነባ ተብዬው ያው ተንኮለኛ ሰውዬ እሷን ካልተበቀልኳት በማለት ይሄ ሁላ ነገር በእሷ ላይ እያደረገባት አንዴ ከፈተኗ ከትምህርት ቤት እንዳትማር እያደረገ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ጽጌረዳ ምንድነው የተፈጠረው ሲባል ቤት ውስጥ እንግዲህ ስመጣ ምንድነው የተፈጠረው ሲባል እንግዲህ አባትየው በጣም አመም አድርጎት ነበረ። ፊቱም በጥሩ ሁኔታ አይታይበትም ነበረ ማለት ነው። እንግዲህ ምን ሆነሃል አባት የሆንኮ ነገር አለ እንዴ ምናምን ስትለው አይ ምንም አልሆንኩም አሁን የሚያስፈልገኝ እረፍት ብቻ ነው ማረብ እፈልጋለሁ በማለት እንግዲህ ይነግራታል ማለት ነው። እኔ ብቻ ሳይክ እኮ ፊትክ በጣም ጥሩ አይደለም እንደማይ ከሆነ ፊትክ በጣም እንትን ይላል። ስለዛን የሆንኮ ነገር ካለ እንድትነግረኝ እፈልጋለሁ ስላት እንግዲህ በፍጹም እኔ ምንም አልሆንኩም ብሎ ጽጌረዳን ይናገራታል ማለት ነው። ጽጌረዳ ከዛም በኋላ እንግዲህ ምንም ነገር ሳታደርግ ቀጥታ ወደ መጣችበት ትሄዳለች ማለት ነው። ወደ መጣችበት ስትሄድ ግን ምንድነው የተፈጠረው ሲባል በጣም በሚያሳዝን ነገር እንግዲህ የትምህርት ቤቷ መሄጇም መግቢያዋን ንጥቃ እንግዲህ እንትና ይሄው ነባ የሚባለው ሰው እየሰርቅ አድርጓታል ማለት ነው። እንግዲህ በዚህ አጋጣሚ ቤት ውስጥ የእናቷ አሰሪ ልጅ እንግዲህ የፈተና የሰራችውን ፈተና ዋናውን የሱን ወስዳበት ሌላ ፌክ የሆነውን ነው ያስቀመጠችላት ማለት ነው። በጣም የሚያሳዝን ነገር ማለት ነው። ያልሰራችውን እንግዲህ እሷ ሰራው ብላ ብድግ አርጋ ስትሰጥ እየተፈጠረው ነገር በጣም ሌላ ነገር ምን ልበላችሁ በጣም የሚያሳዝን ነገር ነው እየሆነ እየተፈጠረ ያለው ማለት ነው። ቤተሰቦቼ ፈጣሪ ለእንደዚህ አይነት ሰዎች ልቦና እየስጣቸው በእርግጥ ማለት ነው። እኔ በእናታችሁ እኔ እውነቴን ነው የምላችሁና አሁን እንደ ጽጌ አይነት እንደ ጽጌ ረዳ ያለ ሰዎች እኔ በምን አይነት ችግር ውስጥ በምን አይነት ህይወታቸውን እየመሩ እንዳሉ እናንተ ማየትና ማስተዋል ይገባችኋል ማለት ነው በህይወታችሁ ማለት ነውና በአሁን ሰዓት እንግዲህ ጽጌረዳ እናት ከእናቷ ጋር አጣሏት፣ ብቻዋን አስቀሯት። እንደዚሁም በጣም እያለቀሰች ነበረ። ባንሰሞለታ እንግዲህ በመኪና የገጫት ሰውዬ ወደ እሱ ጋር አሁን በመንገድ ላይ ስትሄድ አገኛት ማለት ነው። ሲያገኛት በጣም ነበር እያለቀሰች የነበረችው። እኔን ማንም ሰው አይወደኝም፣ ማንም ሰው ለእኔ አይደነቅም፣ እኔ እኮ ስሜት እንዳለኝ ሰው ማንም ሰው የሚረዳኝ ሰው የለም እያለች እንግዲህ ስቅስቅ እያለች እያለቀሰች ነበረ ማለት ነው። ምን ሆነሻል ሲላት የሆንኩማትበትማ ነገር አሁን ከትምህርቴ ልወጣ ነው፣ ምክንያቱም ትምህርት ልማር አልቻልኩም። በጣም የሚያሳዝነው ነገር እናቴ ተቀጥራ ነበር እሱ ቤት ያሳደገችኝ። ስለዛም ያደኩበት ልጅ በጣም እኔን ከልጅነቷ ጀምሮ አትወደኝም፣ ግን ያደግነው አበረን ነው። በሁሉ ነገር ትመቀኘኛለች። አሁን እንግዲህ የትምህርት ቤቴ ዋናው ፈተና የተፈተንኩበት ወረቀት የሰራሁት ወረቀት ጠፋብኝ። መጥፋት ሳይሆን ተቀየረብኝ። እናቴ አሁን ይሄን ነገር አትረዳኝም። ስንት ነገር መስዋዕት ከፍላ እኔን እንዳስተማረችኝ እዚህ ደረጃ እንዳደረሰችኝ እኔ ነኝ የማውቀው በማለት እንግዲህ እያለቀሰችና እያዘነች ለሱ ተነግረዋለች ማለት ነው። ምንድነው የተፈጠረው ሲላት እንግዲህ የተፈጠረው ነገር ከእናቴ ጋር ሰው እያጣላኝ ነው፣ የምወዳትን እናቴን እያሳጡኝ ይገኛል። በጣም እያለቀስኩ ነው ውስጤ። ማንም ሰው አይወደኝም፣ ማንም ሰው ለኔ አያስብም። ይብን እናቴ ራሱ ለኔ በአሁን ሰዓት እያሰበች አይደለም። እናቴ ለኔ ጥሩ ነገር ያኔ እየተረዳችኝ አይደለም እያለ እንግዲህ ስቅስቅ እያለቀሰ ይገኛል ማለት ነው። ምንድነው የተፈጠረው ነገር እያለ እንግዲህ በጣም ነው እያዘነች ያለችው በዚህ አጋጣሚ ማለት ነው። ከዛም በኋላ እንግዲህ እሱ ምንድን ያላት በፍጹም ማንም ሰው ሊያስቀይምሽ ይችላል፣ ማንም ሰው አንቺን ሊያስከፋሽ ይችላል፣ ግን አንቺ ለኔ
አንቺ ለኔ ማለት ምን አይነት ሰው እንደሆንሽ አታቂም። አንቺ ለኔ ሁሉ ነገር ነሽ። ስለዛን እባክሽ ዝም እንድትይኝ እፈልጋለሁ። ምንም ነገር እንዳታስቢ፣ ነገሮች ሁላ ይስተካከላሉ። እኔ ሁሉ ነገር እረዳሻለሁ። ሰዎች እንደዛ ሊሆኑ ይችላሉ። እኔ ግን ለአንቺ ሌላ ሰውን እኔ ግን አንቺ ማለት ለኔ ብዙ ነገር ነሽ በማለት እንግዲህ ለእሷ ይነግራታል ማለት ነው። እሷም እንግዲህ ስለተረዳኸኝ በጣም ነው የማመሰግነው። እኔ እኮ ሁሉም ሰው የሚወደኝ አይመስለኝም እና አንተ ግን ስለተረዳኝ በጣም እያለች እንግዲህ እያመሰገነች እያለቀሰች ትገኛለች ማለት ነው። ከዛን እንግዲህ ከአጽናናት በኋላ ምንድን ነው የተፈጠረው ሲባል ቤተሰቦቼ የተፈጠረው ነገር በጣም አሳዛኙና ልብ አንጠልጣዩ ነገር እንግዲህ ወደ ትምህርት ቤት ስትሄድ ለካ ዋና ትምህርት ቤቷ መግቢያውንም ነባ የሚባለው ልጅ ስርቅ አድርጓት ነበረ። ትምህርት ቤት እንዳትገባ አድርጓታል ማለት ነው። እንግዲህ ትምህርት ቤት አጠገብ ስትሄድ የት ነው የትምህርት ቤት ሽንትን ብላ ስትጠየቅ በፍጹም እንግዲህ ሻንጣ ውስጥ ብትፈልግ አላገኘችም። ወደ መጣችበት ያባሯታል ማለት ነው። በጣም ነው የሚያሳዝነው። እባካችሁና እኔ ውስጤን ነው በጣም ያሳዘነችኝ የበላችኝ ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ምክንያቱም ማንኛችንም ሰዎች የተባለን ሰዎች አንጎዳ፣ አንታመም፣ አንዘን ማለት ነው። እውነቴን ነው የምላችሁና እንግዲህ ነባ ይሄ ሁሉ መስዋዕት እያስከፈላት ያለው ለምንድን ነው ሲባል በእንትን የተነሳ ነው። አንቺ ነሽ ለምን እኔን መታሽኝ? እንዴት አንቺ ሰው ሆነሽ እኔን ትመችኛለሽ? በማለት ነው እንደዚህ ይሄን ያክል መስዋዕት እንግዲህ እያስከፈላት ያለው ማለት ነው። ቤተሰቦቼ እና ምን ልላችሁ ፈልጌ ነው ቤተሰብ በአሁን ሰዓት እንግዲህ በጣም ጽጌረዳ አዘን ውስጥ ነች ያለችው። ነባ አንቺ ነሽ አባቴን እንደዚህ ያደረግሽው። ማንም ሰው አባቴ በፊት በጣም ምንም ነገር የሆነ ነገር የለም፣ ምንም ነክቶትም አያውቅም። አንቺ እዚህ ቤት ከገባሽ ነው አባቴ እንደዚህ የሆነው በማለት እንግዲህ ጥምድ አድርጎ ይዟታል ማለት ነው። እሷም እያለቀሰች እና እያዘነ ትገኛለች ማለት ነው። እናትየዋም እንግዲህ የሰው ወሬ በመስማቷ የእንትናን በጣም የዘርፌን ወሬ በመስማት ልጇን እንደዚሁም ለእንትን ለሸኮርባቤ ለትልቅ ሰው ልትድር ተነስታለች ማለት ነው። እባካችሁ እኔ እውነቴን ነው የምላችሁ የሰው ወሬ ከመስማት ራሳችሁን ጠብቁ ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላም ለሀገራችን ለኢትዮጵያ፣ ሰላማችሁ ይብዛልኝ። እንግዲህ ማስጠነቅቃችሁ ነገር አለ ብዬ ማስበው እባካችሁ ራሳችሁን ጠብቁ ከእንደዚህ አይነት ነገር፣ ከእንደዚህ አይነት ክፉ ነገር ራሳችሁን እየጠበቃችሁ ለማዳን ሞክሩ እላችኋለሁ። መልካም ጊዜ፣ መልካም ቀን።